አሜሪካና አውሮፓ የወታደራዊ ሚዛን። አውሮፓ ከጦር ትተርፍ ይሆን? ከወራት በፊት የነበረችው ዓለምና አሁን ያለችው አንድ አይደለችም። የትራምፕ ወደ ስልጣን መምጣት አዲስ የዓለም ስርዓት ባይፈጥርም የነበረውን ግን ገለባብጦታል። አዲስ ስርዓት ቀርቶ አዲስ ውዥንብር ተፈጥሯል። አሜሪካ ትቅደም የሚለው የትራምፕ መርህ ከጦር ስምምነት እስከ እህል እርዳታ በመላው ዓለም ጣጣ ያመጣ ሆኗል። ትራምፕ ለዘመናት የአሜሪካ አጋር በሆኑት ምዕራባውያን ላይ ተገልብጠዋል። ከዘገየ ከእንቅልፋቸው የነቁ አውሮፓውያን አሁን ራሳቸውን እንዴት እንደሚከላከሉ ጭንቅ ውስጥ ገብተዋል። ለቀድሞ ምዕራባውያን ሲባል አውራዋ አሜሪካ ነበረች። አሁን ምዕራቦች ስትል ራሷን አውጥታ የቀድሞ አጋሮቿን ማጥቃት ተያይዘዋለች። ታዲያ በዚህ መሀል የአውሮፓ ዕጣ ምን ይሆናል? አውሮፓ በመከላከያ በራሷ መቆም ትችል ይሆን? ከአሜሪካ ውጭ የኔቶ ሀገራት ራሳቸውን መጠበቅ እንዴት ይቻላቸዋል? ለእነዚህ ጥያቄዎች መልስ ልንሰጥ እዚህ ተገኝተናል። የአውሮፓና የአሜሪካ የጦር ንጽጽር ከሚገምቱት በላይ ልዩነቱ የሰፋ ነው። አንድ አሜሪካ አህጉርን ጠቅልላ ስለያዘችበት አቅሟ ከኛ ይሰማሉ። አሜሪካ ለቃ የወጣች ቀን በአንድ ሌሊት 300,000 ጦር አምጠው መውለድ ግድ ስለሚላት አውሮፓና በድምር ያለውን ወታደራዊ ጡንቻዋን እናስቃኛለን። ታዲያ ለመሰለ ልዩ መረጃዎች ሰሞንኛን ሰብስክራይብ እና ሼር እያደረጋችሁ አብራችሁ እንድትቆዩ እንጋብዛለን። አይቀሬው መነጣጠል። ከሁለተኛው ዓለም ጦርነት ወዲህ በአሜሪካ ጦር ጥበቃ የተማመኑ አውሮፓውያን አብዛኛውን በጀታቸውን ክፍል ለመልሶ ግንባታና ለማህበራዊ ወጪዎች አድርገው ኖረዋል። የትራምፕ መምጣት ታዲያ ይህንን እውነታ እየቀየረና አውሮፓውያኑ የማይከፍሉበት ጥበቃ የነጻ መከላከያው ማብቃቱን ያረዳ ሆኗል። በአሜሪካ በአህጉሩ ከ80,000 ጦር በላይ አሰማርታ የምታደርገው ጥበቃ ያበቃ ዕለት አውሮፓውያኑ በእጅጉ ተጋላጭ ይሆናሉ። አሜሪካና አውሮፓ ያላቸውን የወታደራዊ በጀት ብናነጻጽር አሜሪካ 968 ቢሊዮን ዶላር ለመከላከያዋ ስትመድብ ይህም በአጠቃላይ ሀገራዊ ምርት 3.5 በመቶ ነው። አሜሪካ የያዘችው የመከላከያ በጀት የዓለም 40 በመቶውን ነው። አውሮፓና ኔቶን ስንመለከት የሀገራቸውም ሆነ የጦር ቃል ኪዳኑ ተደምሮ በጀቱ 457 ቢሊዮን ብቻ ነው። ከ31 የኔቶ ሀገራት 11 ብቻ በየዓመቱ 2 በመቶ በጀታቸውን ለህብረቱ ያዋጣሉ። ፖላንድ፣ ግሪክና ባልቲክ ሀገራት ጀርመንን ጨምሮ ለኔቶ የሚሰጡት ከዓመታዊ ምርታቸው 1.6 በመቶ ብቻ ነው። አሜሪካ 10 የአውሮፓ ሀገራት ተደምረው ለመከላከያ ከሚያወጡት በጀት በላይ በአውሮፓ ምድር ላይ ላላት ጥበቃ ታወጣለች። ይህ ታዲያ መሬት ላይ ስላለው ወታደራዊ አቅም የሚናገረው ብዙ ነው። እንደ ዓለም የአሜሪካ ወታደራዊ ወጪ ቻይናና ሩሲያ ተደምረው ማያወጡትም። 27ቱ የአውሮፓ ህብረት ሀገራት ድምር የመከላከያ ወጪ ደግሞ የአሜሪካን ግማሽ አይሞላም። ስምሪትና ዝግጁነት። አሜሪካና አውሮፓ እንደ አህጉር ያላቸው የወታደር አቅምም ለየቅል ነው። አሜሪካ 1.3 ሚሊዮን ንቁ ወይም ግዳጅ ላይ ያለ ጦር ሲኖራት አውሮፓ በድምሩ እንደ አህጉር 1.47 ሚሊዮን ወታደሮች ብቻ ነው ያላት። የሚያሳዝነው ከነዚህ ውስጥ 270,000 የሚሆኑት ብቻ ናቸው በንቁ ጦርነት የተቀመጡት። ታዲያ አሜሪካ አህጉሩን ለቃ የወጣች ቀን የአውሮፓ ህብረትና ኔቶ ምጥ ይሁን ስምጥ ገብተው 300,000 ወታደሮች ማምጣት ይጠበቅባቸዋል። አሜሪካ አሁን ላይ በአውሮፓ 84,000 ወታደሮችን አሰማርታ ትገኛለች። አውሮፓ እንደ አህጉር ያላት ተጠባባቂ ጦር ደግሞ 2.1 ሚሊዮን ይሆናል። ይሄ ግን አብዛኛው ከውትድርና ከራቀ በርካታ ዓመታት ያሳለፈና ተጠባባቂው ይግባ ቢባል ከፍተኛ የመሳሪያ እጥረት የሚፈጥር ነው። በስልጠና ገና መታደስም የግድ ይላል። ሜካናይዝድ ጦር። ወታደር ብቻውን ያለ ሜካናይዝድ ምንም አይፈይድም። የህዝብ ማዕበልና ወረራ በማድረግ ምሽግ መስበር የ20ኛው ክፍለ ዘመን ስልት አይደለም። በአሜሪካና አውሮፓ መካከል የታንክ ጀትና የባህር ኃይል ንጽጽር ደግሞ እናድርግ። የምድር ኃይልን ከተመለከትን አውሮፓ 5,000 ዋነኛ የውጊያ ታንኮች ሲኖሯት ሊዮፓርድ 2፣ ሌክሬክ እንዲሁም ቻሌንጀር 3 የሚሰኙት በብዛት አሉ። ታዲያ ከ5,000 ታንክ መካከል ለውጊያ ዝግጁ የሆኑት 50 በመቶ ማለትም 2,500 ብቻ ናቸው። አሜሪካን ስንመለከት ኤም1 አብርሃምስ የተሰኘው ዘመናዊ ታንክ ብቻ 2,500 ያላት ሲሆን ሁሉም ለውጊያ ዝግጁ ናቸው። የአውሮፓ ስጋት መሆኗ የሚገለጸው ሩሲያ እንኳን መላውን አውሮፓ በድምሩ በልጣ 12,000 ታንኮች የታጠቀች ሀገር ናት። ይሄ በ3 ዓመቱ የዩክሬን ጦርነት ብዙም ያልተነካ ብዛት ነው። ሩሲያ ቆየት ያሉ እንደ ቲ72 80 ታንኮች በብዛት ሲኖራት ዘመናዊው ቲ90 ኤም1200 አድርጋ ታጥቀዋለች። አውሮፓ እንደ አህጉር ከሩሲያ ጋር በተኩስ ኃይል ለመመጣጠን 700 ተጨማሪ መድፎችን ትፈልጋለች። ይሄ ምን ያህል መከላከያዋና ደህንነቷን በራሷ እጅ አለመሆኑን የሚያሳይ ተጨባጭ መረጃ ነው።
ስለ አየር ብልጫ ደግሞ እናንሳ። ድሮን ባለበት ዘመን ላይ ብንሆንም አብዛኛው ሀገራት የአየር ክልል የሚከበረው በተዋጊ ጀቶች ነው። አውሮፓ እንደ አህጉር 1000 የውጊያ ጀቶችን ታጥቃለች። ከነዚህ ውስጥ አራተኛ ትውልድ የሆኑ 600 ታይፉን ጀቶች ሲኖሩ 260ዎቹ ደግሞ የፈረንሳይ ጀቶች ራፋኤል ናቸው። አሜሪካ እንደ ሀገር ብቻዋን 1105ኛ ትውልድ F-35 ጀቶችን ይዛለች። 195 ራፕቸር የሚሰኙ ዋነኛ የውጊያ ታንኮችም የአሜሪካ መከላከያ ታጥቋል። አውሮፓ አሁን ላይ 5ኛ ትውልድ ጀት በእጇ የለም። ፈረንሳይና ጀርመን እንዲሁም ስፔን በጋራ 5ኛ ትውልድ ጀት እየሰሩ ቢሆንም ከሙከራና ልምምድ አልፎ ወደ ምርት የሚገባው በ2040 ነው። ለረጅም ርቀት ዘመቻ አየር ላይ ነዳጅ የሚቀዱ ጀቶች እጅጉን ወሳኝ ናቸው። አውሮፓ 12 አየር ላይ ነዳጅ የሚያስቀዱ ታንከሮች ሲኖሯት አሜሪካ እነዚህን 500 በሆነ ብቻ ይዛለች። ሌላው ሰፊ ልዩነት ይሄ ነው። ወደ ባህር ኃይል አቅም ደግሞ እንመልከት። የባህር ኃይል አቅም በሁለት ይከፈላል። በባህር ስር ያለ አቅምና ባህር ላይ ያለ በሚል የጦር ጀት ተሸካሚ የሆኑ የጦር መርከቦች ኤርክራፍት ኬሪየር ሲባሉ አውሮፓ እንደ አህጉር ያላት ቁጥር 7 ብቻ ነው። እነሱም የፈረንሳይ፣ እንግሊዝና የጣሊያን ንብረት የሆኑ ናቸው። አሜሪካ ብቻዋን 11 የጦር አውሮፕላን ተሸካሚ መርከቦች ሲኖሯት 11ዱም በኒውክለር ኃይል የሚሰሩ ናቸው። እያንዳንዳቸው 100,000 ቶን የመሸከም አቅም አላቸው። ሰርጓጅ መርከብን በተመለከተ አውሮፓ በድምሩ 50 አጥቂ ሰርጓጆች ሲኖሯት አሜሪካ ደግሞ በኒውክለር ኃይል የሚሰሩ 68 ሰርጓጅ መርከቦች ባለቤት ናት። ታዲያ ይህንን መረጃ ሲመለከቱ የአውሮፓ አሜሪካ ላይ ጥገኝነት በደንብ ይገለጻል። አውሮፓ ለዘመናት አሜሪካን ተደግፋ ያንቀላፋችበት ጥገኝነቱ ቀላል አይደለም። የወታደራዊ ቁስ ሎጂስቲክ ማጓጓዣ አውሮፕላን ትልቁ ፈተና ነው። አሜሪካ የጦር ዕቃ ጫኝ አውሮፕላኖች ብዛት የዓለምን 52 በመቶ የሚሸፍን ነው። የአሜሪካ ጦር ከአህጉር ከዓለም ጫፍ እስከ ጫፍ ትጥቅና ስንቅ ለማራገፍ በዋናነት C-17 እና C-130 የሚባሉ የወታደራዊ ጭነት አውሮፕላኖችን ይጠቀማሉ። ወታደራዊ ስለላና መረጃን ከተመለከተን አውሮፓ ላይ ያለው ቅኝቱም ሳተላይቱም የሳይበር መከላከሉም በአሜሪካ የሚሸፈን ነው። አውሮፓ ድንገት በአንድ ሌሊት ከሩሲያ ጋር መታኮስ ጀመረች ብንል እዚህ ጋርም ችግር እናገኛለን። የአውሮፓ መድፍ ጥይት ምርት በአመት 300,000 ብቻ ነው። ይሄ ቁጥር በየቀኑ በዩክሬን ተተኩሶ ከሚያልቀው ጋር የሚመጣጠን ነው። በዩክሬን በአማካይ የሚተኮስ ፈንጂ 200,000 ነው። አሜሪካ ደግሞ በአመት 1.2 ሚሊዮን የመድፍ ቀለሃና ጥይት ታመርታለች። አውሮፓ ታዲያ ከአሜሪካ ጥገኝነት ተላቃ እንዴት በጦር መልሳ ትደራጅ የሚለው ጥያቄ አሁን ፈተና ሆኖ መጥቷል። ከሰሞኑ ትራምፕ አሜሪካ ለዩክሬን የምትሰጠውን የጦር ድጋፍ ሙሉ በሙሉ ማቋረጧን ተከትሎ የተደናገጡት አውሮፓውያን የአውሮፓን መከላከያ በድጋሚ ለማደራጀት የ843 ቢሊዮን ዶላር በጀት በ4 ዓመታት ውስጥ ለማምጣት ተስማምተዋል። ይህ በአውሮፓ ህብረት ያለ ተቃውሞ የጸደቀ በጀት ነው። ውሳኔው የአውሮፓ መከላከል አቅምን በዋናነት በድሮንና አየር መከላከያ ስርዓት መገንባት ነው። የመድፍ ነገርም እዚህ ውስጥ ታስቦበታል። የአውሮፓ መከላከያን መልሶ ለማዋቀር በርካታ ፕሮጀክቶች የተቀረጹ ሲሆን ከነዚህ መካከል MBDA ሚሳይል ስርዓት፣ ፍራንኮ ዩኬ ኢጣሊያን የጋራ ሃይፐርሶኒክ ሚሳይል ግንባታ፣ የጀርመኑን ሊዮፓርድ 3 ታንክ በብዛት ማምረት እንዲሁም ኖርዲክ ባልቲክ ትብብር በስዊድንና ፊንላንድ በኔቶ መትከል ናቸው። ፈረንሳይ 290 የኒውክለር አናቶችን በመያዝ ለአውሮፓ ህብረት የኒውክለር መልስ ስርዓት ዋነኛ ታደርጋለች። አውሮፓ ስጋቴ ናት ከምትላት ሩሲያ የሚገጥማት ሌላው ፈተና ጦር በፍጥነት ማንቀሳቀስ ነው። ሩሲያ በ90 ቀናት ውስጥ 2 ሚሊዮን ወታደር የማነቃነቅ ብቃት እንዳላት ይነገራል። እንደ ኢስካንደር የመሰሉ የኒውክለር ሚሳይሎች ሞስኮን በአውሮፓ ላይ ብልጫ እንዲኖራት አድርጓል። ሩሲያ ቅይጥ የሚባለው የጦር ስልት ሳይበር ጥቃትን የሚጨምር ውጊያ ላይ ልምድ ያካበተች መሆኗ ደግሞ አደጋዋን ለአውሮፓ ያበዛዋል። አውሮፓ ከእንቅልፍ መንቃት አሁን ግድ ሆኖባታል። ከሁለተኛው ዓለም ጦርነት ወዲህ አውሮፓ ከመከላከያ ይልቅ ማህበራዊ ወጪ ላይ ማተኮሯ የጋራ ደህንነቷን አደጋ ውስጥ የከተተው አካሄድ ነበር። እንደ አውሮፓ አቆጣጠር በ1999 የተከሰተው የኮሶቮ ጦርነት ይህንን የመሰከረ ነበር። ኮሶቮ ላይ የወደቀው 80 በመቶ ቦምብ በአሜሪካ አየር ኃይል የተጣለ ነበር። የወደቀው 80 በመቶ ቦምብ አውሮፓውያን በጋራ መተኮስ የቻሉት 20 በመቶውን ብቻ ነው። አውሮፓ በአየር ያላትን አቅም በትንሹ ማነሳሳት የጀመረችውም እንደ አውሮፓውያን አቆጣጠር በ2014 ሩሲያ ክሬሚያን ከጠቀለለች በኋላ ነው። አውሮፓ አሁን ያላት ሌላው ፈተና የ27 ሀገራት ጦር እንዴት በአንድ አስተባብራ አህጉራዊ አቅም ተገነባለች የሚለው ነው። የጀርመን መከላከያ ሚኒስተር ከሰሞኑ ሲናገሩ የአውሮፓን የጦር አቅም ለመገንባት ከ5 እስከ 8 ዓመት ይፈጅብናል፣ ከዛ ካለፍን ግን እንደ አህጉር ይረፍድብናል ብለዋል። እርስዎ ምን ያስባሉ? አውሮፓ ያለ አሜሪካ መትረፍ ትችል ይሆን? ሐሳቦትን ያስፈሩልን። እኛ እዚህ አበቃን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን።
ሰላም።